ነዋሪዎችን ያስፈራው ከአፋር የሚሰማው ድምጽ። የአፋር እሳተ ገሞራ ፍንዳታ መላው ዓለም እየተነጋገረበት ሲሆን የጉዳዩ ዋና ባለቤት የሆኑት ኢትዮጵያውያን ግን ብዙም ትኩረት ሲሰጡት አልታዩ። ነገር ግን በዚህ ክስተት አቅራቢያ ለነበሩት ሰዎች እጅግ አስጨናቂ ነበር። ሰዎች በድንጋጤ ወደ ፈጣሪያቸው እየጸለዩ ነበር። አካባቢው በጨለማ ተውጦ ነበር። ሽማግሌዎች ከድንጋጤ ብዛት ድንጋይ ላይ እየወደቁ ነበር። እንስሳት ሁሉ ተደናግጠው ገደል ለገደል ይሸሹ እንደነበር የአይን ምስክሮች ተናግረዋል። ከአፋር የፈነዳው እሳተ ገሞራ ጭስና ብናኝ እስከ ኤቨረስት ተራራ ተጉዞ ህንድና ቻይና ላይ በረራዎችን ሲያስተጓጉል ታይቷል። ሁሉም ዓለም አቀፍ መገናኛ ብዙሃን ስለዚህ ክስተት እየዘገቡ ይገኛሉ። ከ12000 ዓመታት በኋላ የፈነዳው ይህ እሳተ ገሞራ የብዙ ነገር ምልክት ሊሆን ይችላል እየተባለ ነው። አካባቢው ላይ የመሬት መንቀጥቀጥ ሊከሰት ይችላል በሚል ማስጠንቀቂያ ያወጡም አሉ። ፍንዳታው ከተከሰተ በኋላ እጅግ ኃይለኛ ድምጽ ሲሰማ የነበረ ሲሆን ፍንዳታው ካበቃ በኋላም ይህ አስፈሪ ድምጽ እንዳለ የአካባቢው ነዋሪዎች እየተናገሩ ይገኛሉ። የአፋሩ ክስተት በዓለም አቀፍ ሚዲያዎች እንዴት ተዘገበ? አሁን ቦታው ላይ የሚሰማው ድምጽ ምንድን ነው? ቀጣይስ ምን ሊፈጠር ይችላል? እስከ መጨረሻው ድረስ አብራችሁን ቆዩ። በአፋር ክልል ኃይሊ ጉቢ እሳተ ገሞራ ከመጨረሻው የበረዶ ዘመን በኋላ ለመጀመሪያ ጊዜ ሲፈነዳ በአካባቢው ነዋሪዎች ዘንድ ድንጋጤ እንደፈጠረ ነዋሪዎች ተናግረዋል። እስከ ወልዲያ ድረስ የተሰማው የፍንዳታው ድምፅ ለብዙዎች ጦርነት የተቀሰቀሰና የከባድ መሳሪያ ውጊያ እየተካሄደ ነው አስበው እንደነበር ተናግረዋል። ፍንዳታው ወደ ሰማይ ያጓነው አመድ የኢትዮጵያን ድንበርና ቀይ ባህርን ተሻግሮ በህንድ በረራ አስተጓጉሏል። አመዱ ወደ ሰማይ እስከ 14 ኪሎ ሜትር የሚትጎለጎል ነበር። አሁን ላይ የግዙፍ ጭስ መውጣቱን ያቆመ ሲሆን ተራራው አፉ ተከፍቶ ድምፅ እንደሚያሰማ ተነግሯል። ከፍንዳታው በኋላ በኤርታሌ የተለመደው ቅልጥ አለት አልታየም። እሳትና ጭስ ከወጣ በኋላ ፈሳሽ አለት አልታየም። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለ የሚፈነዳው ፈንድቶ አሁን ረገብ እንዳለ ተናግረዋል። ከዚህ በኋላ ተመልሶ ሊፈነዳም በዛው ተዳፍኖም ሊቀር ይችላል ብለዋል። እንደ አፍዴራ ባሉ አካባቢዎች ያሉ ነዋሪዎች ጭሱና ድምፁ ከፍተኛ እንደሆነ በመግለጽ ስጋት እንዳለባቸው በተደጋጋሚ ሲናገሩ ሰንብተዋል። በአማራ ክልል፣ ሰሜን ወሎና ትግራይ ክልል የተለያዩ አካባቢዎች ያሉ ነዋሪዎች በበኩላቸው ከባድ ተኩስ ነበር የመሰልን፣ ጭሱ እኛም ጋር ድረስ በትክክል ይታይ ነበር ሲሉ ተናግረዋል። ኃይሊ ጉቢ እሳተ ገሞራ የፈነዳው ከ12000 ዓመታት በኋላ ነው። እስካለፈው እሁድ ድረስ አንዳችም እንቅስቃሴ ሳያሳይ ቆይቷል። የእሳተ ገሞራው አመድ በንፋስ አማካይነት 1000 ጫማ ተጉዞ ጥቃቅን ቅንጣቶች ሰማይ ላይ ታይተዋል። ኃይሊ ጉቢ ከኤርታሌ በ15 ኪሎ ሜትር ርቀት ላይ ይገኛል። ኤርታሌ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች ቀዳሚው ነው። የኃይሊ ጉቢ ፍንዳታ በከፍተኛ መጠን ያለው ማግማ በመውጣቱ በአቅራቢያ ያለው መሬት ጎድጉዷል። ኤርታሌ የሚገኝበት አካባቢ ወትሮም የእሳተ ገሞራ እንቅስቃሴ ተለይቶት አያውቅም። ኤርታሌ ዓመቱን ሙሉ የማያንቀላፋ የእሳት ምድጃ ነው። ከ3 ወይም ከ4 ወራት በፊት ኤርታሌ አካባቢ ላይ ተመሳሳይ አይነት ነገር ተከስቶ ነበር። ከኤርታሌ በስተደቡብ በኩል ከ10 እስከ 13 ኪሎ ሜትር ርቀት በምትገኝ ቦታ ላይ እንፋሎት ይወጣ እንደነበር ነዋሪዎች ተናግረዋል። እንፋሎት የወጣበት ቦታ አሁን እሳተ ገሞራ የፈነዳበት ትክክለኛ ቦታ ነበር። ወደ ሰማይ የተወነጨፈው አመድ የአፍዴራ በርሃሌና ከአፋር ክልል ውጭ የተወሰነ የትግራይ አካባቢዎችን ሸፍኖ ጨለማ ፈጥሮ ነበር። በአካባቢው ከጥቂት ወራት በፊት የቀለጠ አለት ወደ ምድር ያፈሰሰ ክስተት ቢፈጠርም የአሁኑ ፍንዳታ ግን በኤርታሌ ከተለመደው የተለየ ነው። ኤርታሌ ላይ እንደዚህ አይነት ነገር ይከሰታል ተብሎ የሚጠበቅ ነው። የቀለጠ አለት ወደ ገጸ ምድር ወጥቶ የሚፈስበት ወደ ሰማይ የማይወነጨፍ ከዚህ በፊት ይከሰት የነበረ ሲሆን ይሁንና አሁን የተከሰተው በጣም ከፍተኛ አመድ ወደ ሰማይ ያጓነ ሆኗል። ኃይሊ ጉቢና ኤርታሌ በምስራቅ አፍሪካ ሸለቆ ይገኛሉ። በዚህ ሸለቆ የአፍሪካና የአረቢያን ቴክቶኒክ ፕሌቶች ማለትም ከምድር በታች ያሉ ንብርብር አለቶች ይገናኛሉ። ቴክቶኒክ ፕሌቶች የምድር የላይኛውን ክፍል የሚሸፍኑ ጠንካራ አለቶች ናቸው። ባለሙያዎች እንደሚሉት ማግማ ውስጥ ፈሳሽ አለት፣ ሚነራሎችና የሟሟ ጋዝ ይገኛል። ከምድር በታች የሚታመቀው ጋዝ መሬት ውስጥ ይስፋፋል። ለዚህ ምክንያቱ በአካባቢው የሚኖር ለውጥና ከምድር በታች ያለው ጫና ነው።
ከመሬት ስር ያለው ጫና ከፍተኛ ደረጃ ላይ ሲደርስ ማግማው ምድርን ፈንቅሎ ይወጣል። ከእሳተ ገሞራ ስር አዲስ ማግማ ሲፈጠር እንደ ኃይሊ ጉቢ ያሉ ፍንዳታዎች ይከሰታሉ። በፍንዳታው እስከ 14 ኪሎ ሜትር ወደ ሰማይ እየተጉተለተለው ብናኝ ቀይ ባህርን ተሻግሮ በየመን፣ ኦማን፣ ህንድና ሰሜን ፓኪስታን እንደደረሰ በፈረንሳይ የሚገኘው ቱሉዝ የእሳተ ገሞራ አመድ ጉዳይ አማካሪ ማዕከል አስታውቋል። በአመዱ ምክንያት ኤር ኢንዲያ የተባለው የህንድ አየር መንገድ 11 በረራዎች መሰረዙን አስታውቋል። አክሳ የተባለ ሌላ አየር መንገድ ጅዳ፣ ኩዌትና አቡዳቢን ወደ መሳሰሉ የመካከለኛው ምስራቅ መዳረሻዎች በሁለቱ ቀናት የነበሩትን በረራዎች ሰርዟል። የአሜሪካው ስሚዞኒያን ተቋም ዓለም አቀፍ እሳተ ገሞራ ጥናት ማዕከል ከበረዶ ዘመን መጨረሻ ወዲህ ባሉት 12000 ዓመታት በኃይሊ ጉቢ ፍንዳታ እንዳልተከሰተ አስታውቋል። የባህር ስር እሳተ ገሞራ በአሁኑ ኃይሊ ጉቢ ተከስቷል ተብሎ በሚታመንበት ወቅት አካባቢው በውሃ የተሸፈነ እንደነበር ባለሙያዎች ተናግረዋል። አሁን ላይ በኤርታሌ አካባቢ ተጨማሪ ጭስ እየታየ እንደሆነ ተነግሯል። በአፋር ክልል ኃይሊ ጉቢ እሳተ ገሞራ ከተከሰተ ዛሬ 7ኛ ቀኑ ነው። በሰመራ ዩኒቨርሲቲ የሥነ ምድር ተመራማሪ የሆኑት ኖራ ያኒሚኦ ትላንት በስፍራ የታዘቡትን ሲናገሩ እንዳሉት ቮልካኒክ አሽ ተብሎ የሚጠራውና ከእሳተ ገሞራ የሚወጣው አመድ መጠን ቀንሷል። ከኤርታሌ ከ10 እስከ 13 ኪሎ ሜትር ርቀት ላይ ነው ይህ ፍንዳታ የተከሰተው። ዛሬ እንዳየነው ሲወጣ የነበረው አሽ ቀንሷል። ኤርታሌ ላይ ደግሞ ጭስ ይታያል። በተጨማሪ ደግሞ በፍንዳታው ምክንያት አንድ ቦታ ላይ ኮላፕስ ያደረጉ የመሬት አካሎች አሉ ብለዋል። ይሄ ከኃይሊ ጉቢ የወጣው አሽ ውፍረት ያለውና በጣም ብዙ ቦታ እንደሸፈነ ተነግሯል። እሳተ ገሞራው ባስከተለው ፍንዳታ እስከ 14 ኪሎ ሜትር ወደ ሰማይ ከፍታ ያለው አመድ ወይም ባለሙያው እንደሚሉት ቮልካኒክ አሽ አካባቢ ተሸፍኖ እንደነበር የተለያዩ መገናኛ ዘዴዎች ዘግበዋል። ከዚህ ጋር በተያያዘም የተለያዩ አየር መንገዶች በረራቸውን ሰርዘዋል። የሥነ ምድር ተመራማሪው ኖራ ያኒሚኦ ፍንዳታው እንዴት ሊከሰትና የመሬት ክፍልም ሊደረመስ እንደቻለ አብራርተዋል። የታፈነ እንፋሎት ነው፣ የታመቀ ጋዝ ነበር። ልክ ያ ጋዝ ቀዳዳ ነገር ሲያገኝ ነው ይሄ ነገር የተከሰተው እና ኃይሊ ጉቢ አካባቢ ላይ ያ ነገር ሲተነፍስ ከኤርታሌ ደቡባዊ የሆነ ቦታ ላይ ሰምጧል ማለት ነው። ከዚህ በፊት ላቫ የነበሩት ድንጋዮች ነበሩ እና እንዳለ ተደርምሷል ሲሉ ተናግረዋል። የአካባቢውን ባለስልጣናት ዋቢ አድርጎ የዘገበው አሶሺየትድ ፕሬስ እንዳለው በአካባቢው የሚገኙ መንደሮች በአመድ በመሸፈናቸው ነዋሪዎች ላይ ሳል አስከትሏል። እንዲሁም እንስሳት የሚበሉትና የሚጠጡት ነገር በሙሉ ተሸፍኖባቸዋል። ከ12000 ዓመታት በላይ ለመጀመሪያ ጊዜ የፈነዳው እሳተ ገሞራ ዳግም የሚያገረሽበት አጋጣሚ ኖር ይሆን? የሥነ ምድር ተመራማሪ ኖራ ለቅድመ ትንበያ ያስቸግራል ይላሉ። የተፈጥሮ አደጋ መቼ ይከሰታል የሚለውን በትክክል ለመተንበይ አይቻልም፣ ግን ኤርታሌ ይታወቃል። ዓመቱን በሙሉ አክቲቭ የሆነ ቦታ ነው። ምናልባት ሊከሰትም ላይከሰትም ይችላል። በአፋር ክልል እሳተ ገሞራው በፈነዳበት 30 ኪሎ ሜትር ክልል ውስጥ 9000 ሰዎች ገደማ እንደሚኖሩ ይገመታል። አሁንም ቀጣይ ምን ሊፈጠር እንደሚችል በእርግጠኝነት መናገር አልተቻለም። እሳተ ገሞራንና የመሬት መንቀጥቀጥን አስቀድሞ መተንበይ አይቻልም። በእርግጥ እሳተ ገሞራ መቼ እንደሚፈነዳ ለማወቅ መረጃ መሰብሰብ ያስፈልጋል። ሙያዊ ትንበያ ለማስቀመጥ ማስረጃዎች ሊገኙም ይገባል። ርዕደ መሬት፣ የእሳተ ገሞራ ጋዝ እንቅስቃሴ አሊያም ሌላ የመሬት በታች ንቅናቄ እሳተ ገሞራ ሊፈነዳ መቃረቡን ይጠቁማሉ። የመረጃ ክምችት ሲጨምር እሳተ ገሞራ መቼ እንደሚፈነዳ በተሻለ ሁኔታ መገመት ይቻላል። ነገር ግን በእርግጠኝነት ቀኑን ማወቅ አይቻልም። እንደ ኃይሊ ጉቢ ባሉ በቀላሉ ሊደረስባቸው በማይችሉ አካባቢዎች የሳተላይት ምስልን በመጠቀም ግምት ማስቀመጥ እንደሚቻል ይገልጻሉ። ኃይሊ ጉቢ ለ12000 ዓመታት ለዘብተኛ ሆኖ መቆየቱን አንዳንድ ባለሙያዎች ይጠረጠራሉ። የእሳተ ገሞራ እንቅስቃሴው ሳይታይ ወይም ሳይመዘገብ አልፎ ሊሆን እንደሚችል ግምታቸውን አስቀምጠዋል። ሰው አልባ አውሮፕላን በመጠቀም በሰው ሊለካ የማይችል ከፍተኛ ሙቀትን መመዝገብም ይቻላል። ከንቁና ለዘብተኛ እሳተ ገሞራዎች መካከል 45 በመቶ በሚሆኑት ላይ ክትትል ይደረጋል። በዋነኛነት ክትትሉ የሚደረገው በመንግስታትና በግለሰቦች ሲሆን ብዙም መረጃ የማይሰበስቡ ሀገራትም አሉ። የጣሊያኑ ኢታና እና የአሜሪካው የሎስቶን ከፍተኛ ክትትል ከሚደረግባቸው እሳተ ገሞራዎች መካከል ይጠቀሳሉ። ኢታና እሳተ ገሞራ ከአውሮፓ እሳተ ገሞራዎች መካከል እጅግ ንቁ የሚባለው ነው። በኢንዶኔዥያ፣ በፊሊፒንስ እና በቫኑአቱ ከሚገኙ 160 እሳተ ገሞራዎች በበለጠ ስለ ኢታና ተራራ የተሰሩ ጥናቶች በቁጥር ይልቃሉ። የኃይሊ ጉቢ ፍንዳታ አብዛኞቹን ባለሙያዎች ያስደነቀ ነው። ድንገት ከመከሰቱም በላይ እምብዛም ያልታወቀ እሳተ ገሞራ ነበር። በዓለም ወደ 1500 እሳተ ገሞራዎች አሉ። የኃይሊ ጉቢ ፍንዳታ አብዛኞቹን ባለሙያዎች ያስደነቀ ነው። ድንገት ከመከሰቱም በላይ እምብዛም ያልታወቀ እሳተ ገሞራ ነበር። ከ11650 ዓመታት በፊት ምድር ለመጨረሻ ጊዜ በበረዶ ከተሸፈነች ወዲህ የተነሱ እሳተ ገሞራዎች ንቁ ይባላሉ።
ፍዝ እሳተ ገሞራ ባለፉት ዓመታት ባይፈነዳም በማንኛውም ጊዜ መፈንዳት አቅም አለው። ሌላኛው የእሳተ ገሞራ አይነት ረፍት አልባ ሲሆን ከመሬት ስር የማግማ ክምችት ወይም እንቅስቃሴ ያሳያል። ከምድር በታች ያለ እንቅስቃሴ ያለያም እሳተ ገሞራ ረፍት አልባ እሳተ ገሞራ ፈንቅሎ እንዲወጣ ይገፋፋሉ። የአፋሩ ኤርታሌ ፍዝ የሚባለው ነው። አበቃን። መልካም ጊዜ ተመኘን።